ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ ቤዛና ሱራፌል ሊሞሸሩ ዝግጅታቸውን ጨርሰዋል። ሚዜዎቻቸውም የሚዜ ልብሳቸውን እየመረጡ ነው። ሱራፌል ድንገት ወደ ቤዛ ወዳለችበት ክፍል ሲመጣ የሙሽራ ልብስ ለብሳ ያያታል። እንዴ በመገረምም ደንግጦ ይቆማል። እንዴ እስከ ዛሬ አይተኸኝ አታውቅም እንዴ? አሁን እኮ የመጀመሪያችን አይደለም፣ ሰርግ የሚሆነው ለሁለተኛ ጊዜ ነው ትለዋለች። ያኔ ውስጤ ጥሩ አልነበረም፣ በጥሩ እና በንጹህ ፍቅር አልቀረብኩሽም፣ ውስጤ በተንኮል የተሞላ ነበር። አሁን ግን ነገሮች ሁሉ ተቀይረው ወድጄሽ እያለም ይነግራታል። እና ውብ ሆንሽብኝም ይላታል። እነ ሳሮን በሉ በሉኛም ማግባት አማረን ይላሉ። ሉሲም እርጉዝ እንዳለ እያሰባችሁ እርጉዞች ሳይወልዱ ሰርግ የለም ትላቸዋለች። ለመሆኑ ግን እናንተ ለምንድን ነው ያለበሳችሁም እየተባባሉ ያወራሉ። ሳሮን እና ሉሲም ንትርካቸውን ቀጥለዋል። ለመሆኑ እናንተ ለምንድን ነው የምትጨቃጨቁትም ይባባላሉ። አላውቅም፣ ከልጅነታቸው ጀምሮ በጣም ጨቅጨቃ ናቸው። ግን እኮ የእነሱ ጭቅጭቅ ቤታችንን ያደምቀዋል፣ ደስ ይላልም ይባባላሉ። ለመሆኑ እጅሽ ላይ ያረግሽው የስንት ብር ንብረት እንደሆነ ታውቂያለሽ? ትላታለች ሉሲ ሳሮንን። ምን ማለት ነው ትላታለች። ይህኔ እኮ ሽብሩን አልማዝ አድርግላት የጣት ቀለበት ብለሽ ነው አንቺ እያለችም ትነግራታለች። በነገራችን ላይ እዚህ እጅሽ ላይ አድርገሽው የምትዞሪው የቤትሽን እቃና ንብረትሽን በሙሉ ጣትሽ ቀለበት ላይ ነው ያለውም ትላታለች። እንዴ ምን ማለት ነው? እንዴት? ይሄ እኮ ቀለበት ነው ትላታለች። ያማ ማለት ወደፊት አቋቋምበታለሁ ብዙ ሰራበታለሁ ብሎ ከክፍለ ሀገር የሸጠውን ንብረቱን ሁሉን ነገር እዚህ አንቺ ቀለበት ላይ ነው ያደረገው። አልማዝ ሲገዛልሽ በውድ ዋጋ ነው። ለዛ ነው የቀለበትሽ የብዙ ንብረቶች ባለቤት ነው የምልሽም ትላታለች። ሳሮን ደንግጣለች። ወይኔ ይህን ያክል ወጪ አስወጥቼዋለሁ ማለት ነው፣ ስለዚህ እያለችም ታወራለች። ወደ ሽብሩ በመሄድም ሽብሩን ትለዋለች። ይሄ ቀለበት ይሸጥ፣ ለእኔ አነስ ያለ ዋጋ ባለው ብር እንገዛለን፣ የተረፈውን ብር ደግሞ እንሰራበታለን ብላም ተነግረዋለች። ከዚህ እኔ ቀለበቱ ሳይሆን ከቀለበቱ በላይ ልቤን ሰጠውሽ አይደሉ? ለምንድን ነው እንደዚህ የምትይው? ከሰራሁ ነገ ብዙ አገኛለሁ ይላታል። ሳሚ ስለ ትዳር ያወራል። ሱራፌልና ቅንጅቴም ቁጭ ብለው ያዳምጡታል። ሽብሩ ሳሚ በሚያወራው ግራ ተጋብቷል። ሳሚ ትዳር ጥሩ እንዳልሆነ ይነግራቸዋል። ትዳር ማለት እስር ቤት ነው እያለ ያስተምራቸዋል። ምን ማለት ነው ይሉታል። ትዳር ማለት ያው ማታ የት ገባህ የት ወጣህ፣ ለምን አምሽተህ መጣህ፣ ታክሲ ሰልፍም ሆኖ ሊሆን ይችላል እያለ ይነግራል። ብቻ ስለ ትዳር መጥፎውን ይነግረዋል። ሽብሩ ምን ማለት ነው? ትዳር እስር ቤት ነው ማለት ካገባ በኋላ ነው? ለምን እንዴት እንደዚህ ሊሆን ቻለም ይለዋል። ሽብሩ የሚነገረውን ሁሉ እያመነ ነው። ሳሚ ደግሞ በቃ ታክሲ ምናምን እየጠበቅ አምሽተህ ስትመጣ የታመሸህ የሚለው ከሆነ እኛን አያካትተንም ባለመኪኖቹን እያለም ያፌዝባቸዋል። እንዴ ተው እንጂ ጎማው እኮ ይፈነዳል ተንፍሶ መንገድ ላይ ብትቆምስ እያለ ሳሚ አሁንም ቀጥሏል። ሽብሩም እባክህን አንተ ግን ምንድን ነው እንደዚህ አድርጎ ለትዳር ያለህ ጥላቻ? አንተ በቅርቡ እኮ ልታገባ ነው፣ እንዴት እንደዚህ ታስባለህ? እያሉም ሳሚን ይጠይቁታል። ሱራፌልም እኔ ለመሆኑ በትዳር እየኖርኩ ነው፣ ብዙ ነገር አለ። ትዳር ጥሩ ነገር ነው፣ ደስ ይላል። ለምን እንዴት ትላለህ?
ይልቅ ያገባ ሰው እንጂ ያላገባ ሰው ስለ ትዳር አይመክርም እያለ ይነግረዋል። ቅንጅብቲ እና እማማዬ ቁጭ ብለው ያወራሉ። ሳሚም ድንገት ቅንጅብቲን የማወራሃለኝ በማለት ስለ እህቱ ይጠይቀዋል። እህቴ የኔ ውድ ነገር ናት፣ ውድ ስጦታዬ ናት። ብዙ መስዋዕትነት የከፈልኩላት እንድትድን ያላደረግኩት የለም ታውቃለህ። ካንተ ጋር አብራችሁ ስለሆናችሁ ደግሞ ደስተኛ ነኝ። ግን ሰርግ ብላችሁ አታስቡም አይደል? ይለዋል። ለምን አሁን ያለችበት ሁኔታ ጥሩ አይደለም፣ መዳን አለባትም እያለ ይነግረዋል። አይ ይህን አላስብም ይለዋል። እነ ቤዛ ሰምተሃል፣ ቤታቸው ከተመለሰ በኋላ አብረን እንድንኖር ብለዋል እያለም ይነግረዋል። እኔ ግን በዚህ ላይ ትንሽ ቅር ብሎኛል ይላል ቅንጅብቲ። ምን ማለት ነው? እንዴት ቅር ይልሃል? ይለዋል። ይልቅ የአንተ የእናንተን የድሮ ቤታችሁን ብትሰጠን አድሰን እዛ እንኖራለን ይለዋል። መቼም ማማዬ ጋር የጀመራችሁት ነገር የለም፣ በዚህ ሁኔታችሁ ፈራሁ፣ ይህ ሊሆን አይችልም ይለዋል። አይ እኔ ምንም የጀመርነው ነገር የለም፣ ግን በቃ ከአንተ ሀሳብ አልወጣም፣ እዚሁ መኖር እንችላለን ከነ ቤዛ ጋር በማለት ቅንጅብቲ በሳሚ ሀሳብ ይስማማል። ሳሚም ነገሮች እንዴት እንደሆኑ አላውቅም፣ ግን አስብበታለሁ እኔም በማለት ትቶት ይሄዳል። ወንዶቹ ተሰብስበው አብረው ቁጭ ብለዋል። ስለ ትዳር ምክክራቸውን ቀጥለዋል። ሳቅና ጨዋታቸውም ቤታቸው ሞቅ እንዳለ ነው። ሴቶቹም ለብቻቸው የሰርግ ሙዚቃ ከፍተዋል። ለመሆኑ ዛሬ ለምን ወጣ አንልም በማለት ወንዶቹ ተሰብስበው ሄደዋል። ሁላቸውም ስልክ ይደውላሉ። ቤዛም ወደ ሱራፌል፣ ሉሲም ወደ ሳሚ፣ ሁላቸውም ሳሮንም ወደ ሽብሩ እየደወሉ የት እንደሆኑ አላውቅም፣ ስልክ አያነሱም እያሉ በጣም ተናደውባቸዋል። እነሱ ምንም የሚያዩት ስልክም የሚደወልላቸውንም አያውም። በስተመጨረሻም ሌሊቱን ሙሉ ቁጭ ብለው ሁላቸውም ተናደው ይጠብቋቸዋል። የጠብቋቸው ውጭ ላይ ነበር። በጣም መሽቷል። ሁላቸውም ተያይዘው በስተመጨረሻ መጥተዋል። በጣም ተናደውባቸዋል። እነሱ በጣም ጠጥተዋል። ነገ የሰርጋችን ቀን ነው፣ እንዴት እንደዚህ አይነት ነገር ይፈጠራል? በማለት ቤዛ በጣም ተናዳለች። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሾም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሾም ኩኪንግ ላይክ፣ ሸር፣ ሰብስክራይብ ያድርጉ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። መልካም ቀን ባይ